የጻረ ሞቱ ሚስጥር። ደራሲ እርቪንግ ዋላስ፣ ተርጓሚ ንጉሴ ስብሃት፣ ተራኪ በአካል መንግስቱ። ሰፊ ተነባቢነት ባለው በአክሰል ዚፕሪንገር ጋዜጣ ላይ በጀማሪ ዘጋቢነት የሚያገለግለው ብጉር ፊቱን የወረረው ወጣቱ ወርነር ደምኪ እንደተለመደው በተሰዓቱ ማብቂያ ግድም ወደ ቢሮው ሲመለስ በፖስትዳመር ፕላትስ የቅኝት ሰገነት ላይ ለጥቂት ጊዜ ቆይታ ለማድረግ መጣ። ከተልእኮቹ አንዱ በየሳምንቱ በርሊንን የሚጎበኙ ታዋቂ የውጭ ሀገር ዝነኛ ሰዎችን ስም ዝርዝር ማግኘት ነው። ብዙውን ጊዜ የፖሊስ ጣቢያውና ጥሩ ስም ያላቸው ታዋቂ ሆቴሎች ነበሩ ፍሬ ያላቸውን መረጃዎች የሚሰጡት። የቅኝት ሰገነቱ እምብዛም ፍሬያማ የመረጃ ምንጩ ባይሆንም አልፎ አልፎ ግን አንድ ፖለቲከኛ ወይንም የሲኔማ ኮከብ ሰገነቱ ላይ ወጥቶ ከግንባሩ ባሻገር የሚገኘውን የምስራቅ ጀርመን የደህንነት ቀጠና እንዲመለከት ይደረግ ነበር። እንቦሳ ዘጋቢ እንደመሆኑ መጠን ደምኪ ታሪክ ሊሆንለት የሚችል ምንም አይነት ዕድል ማለፍ እንደሌለበት ሁሌ ይሰማዋል። ቮልስዋገን መኪናውን አቆመና ከመኪናው ወርዶ መረጃ ወደሚቀበልበት ሱቅ ለመሄድ በሩን አልፎ ገባ። ዛሬ ከሰዓት በኋላ በዚህ ክልል የታዩ ታላላቅ ዝነኛ ሰዎች ነበሩ በማለት አስተናባሪዋን ጠየቃት። ምንም የሉም ሰር ደምኪ፣ አዝናለሁ። አንድ ከማንቸስተር የመጣ ጥቂት አባላት ያሉት የብሪታንያ የጉብኝት ቡድን ብቻ ነው። ምናልባትም በአሁኑ ሰዓት ሰገነቱ ላይ ይሆናሉ። ይህን ያህልም ጆሮ የሚስብ ታሪክ አይደለም። በጣም አመሰግናለሁ። ደምኪ ከሱቁ ወጣና እንደ ተከፋ ወደ መኪናው ማምራት ጀመረ። ዛሬ እምብዛም ዕድል አልቀናውም። ኦዲተሩ አስቸር በጣምም አይደሰትበትም። አንድ ከደስታ ስሜት የመነጨ ጩኸት የሰማ ጊዜ ግን ወደ ኋላው ዞር ብሎ አንጋጦ የቅኝት ሰገነቱን ተመለከተ። ሰገነቱ ላይ የማጉሊያ መነጽሮቻቸውን በምስራቅ ጀርመን የደህንነት ቀጠና ላይ በሰያፉ ያነጣጠሩ ሁለት ወፈር ያሉ በመካከለኛ ዕድሜ ላይ የሚገኙ ሴቶች ይታያሉ። አንደኛዋ ሴት አሁንም በአድናቆት እየጮኸች ነበር። ከዚህ በኋላ ደምኪ በዕድሜ ገፋ ያለውን ሦስተኛ የቡድኑን አባል ተመለከተ። ሰውየው በአጠገባቸው ወደሚገኘው የመደገፊያ ብረት በፍጥነት አምርተው ካሜራቸውን ወደ ምስራቅ ጀርመን የደህንነት ቀጠና በማነጣጠር ፎቶግራፍ ማንሳት ጀመሩ። ወርነር ደምኪ የጎብኚዎችን አትኩሮት የሳበው ምን እንደሆነ አሰበ። ምን እያደረገ እንደሆነ እንኳን ሳያውቅ ከመኪናው ፊቱን አዞረና ወደ ሰገነቱ መወጣጫ ደረጃ አመራ። ደምኪ ወደ እንጨት መወጣጫ ደረጃው ስር በደረሰ ጊዜ ሦስቱ ጎብኚዎች ያደረጉት የነበረውን አጠናቀው እየተፍለቀለቁ ቁልቁል ከሰገነቱ በመውረድ ላይ ነበሩ። በእንግሊዘኛ እያውካኩ ስለነበር ደምኪ አስተናባሪዋ የነገረችው የብሪታንያ ጎብኚዎች ስለመሆናቸው እርግጠኛ ሆነ። ሦስቱ ሰዎች ደረጃውን ወርደው ጨርሰው ንግግራቸውን ሊያደምጥ በሚችልበት ርቀት ተሰብስበው ሳሉ ደምኪ ገለል ብሎ ቆመ። ኤሚሊ አሽክሮፍት ስለመሆኗ እርግጠኛ ናችሁ? በማለት ሸምገል ያሉት ሰውዬ ጠየቁ። ጂፓ ውስጥ እስከገቡበት ጊዜ ድረስ የእሷንና የሁለቱን ወንዶች አንድ ሙሉ ፊልም ፎቶግራፋቸውን ወስጃለሁ። ወፍራሟ ሴት እንዲህ አለች።
ጄምስ አንተን የማውቅህን ያህል ለይቼ አውቃታለሁ። ቢቢሲ ላይ የተመለከትኳት ሴት ነች፣ እርግጠኛ ነኝ። መልካም ሲሉ ሸምገል ያሉት ሰውዬ ካሜራቸውን እየተመተሙ አንሾካሾኩ። በዚህ ጉዟችን ቢያንስ አንድ ዝነኛ ሰው አጋጥሞናል። ይህን ያህል ታዋቂ ባትሆንም። የሚናገሩትን እያደመጠ ወርነር ደምኪ የኤሚሊ አሽክሮፍትን ስም ለማስታወስ ሞከረ። በመጀመሪያ በጭላንጭል፣ ቀጥሎም ወዲያውኑ ስሟ በጉልህ ተከሰተለት። እንዴት ይረሳቸዋል? አባቷ አሽክሮፍት ከጥቂት ቀናት በፊት በመኪና አደጋ ሕይወታቸው አልፏል። ሴት ልጃቸው ደግሞ የሂትለርን የሕይወት ታሪክ ጽሑፍ ለማጠናቀቅ እዚህ መገኘቷን አስታወሰ። ወዲያውኑ ደምኪ ነገሩ አንድ ዘገባ ሊወጣለት እንደሚችል ታየው። ወደ ብሪታንያውያኑ 3 ሰዎች ተጠጋና በጨዋ ደንብ አቋረጣቸው። ይቅርታ አድርጉልኝ፣ እታች የምስራቅ ጀርመን የደህንነት ቀጠና ውስጥ አንድ ነገር እየተከናወነ እንደነበር ስትነጋገሩ በአጋጣሚ አዳመጥኳችሁ። እንደው ያመለጠኝ ትዕይንት ምን እንደሆነ ባውቅ ደስ ይለኛል። ያመለጠችህ በቴሌቪዥን መስኮት ዝናን ያተረፈችውን ከዝነኛ ሰዎቻችን መካከል አንዷ ነች። በእነዚያ ሁሉ በሁለት ኮሚኒስት ዘቦች በሚጠበቁ የጥበቃ ማማዎች መካከል ነው የተመለከትናት አለች ከሁሉም ወፈር ብላ የምትታየው ሴት በኩራት። ይህ እንግዳ የሆነ ነገር ነው አለ ደምኪ። ለብዙ ዓመታት ከወታደሮች በቀር እዚያ እንዲገባ የሚፈቀድለት ማንም አልነበረም። በዕድሜ የገፉት ሰውዬ አሁንም ካሜራቸውን እየተመተሙ ተጠጉት። እሷና ጓደኛዋ ምን ሲያደርጉ እንደነበር እነግርሃለሁ። ሰው ሁሉ ሂትለርና ባለቤቱ ራሳቸውን ከመግደላቸው በፊት ተደብቀውበት ነበር እያለ ከሚያወራው የአፈር ቁልል አካባቢ ነበር የተመለከትኳቸው። ይህች አሽክሮፍት የተባለች ሴትዮና ከወንዶቹ መካከል አንደኛው በክምሩ ላይ በዝግታ እየተራመዱ ይነጋገሩ ነበር። ቀጥለው ከክምሩ ላይ ወረዱና አንደኛውን ጎን ይቃኙ ጀመር። የምክር ቤቱ መናፈሻ ሲል ደምኪ አጉተመተመ። ምንም ይሁን እዚያው ቆመው በመነጋገር ላይ ሳሉ አንድ ሌላ ሰው ተቀላቀላቸው። ከትንሽ ጊዜ በኋላ ሁሉም ወደ አንድ ጂፕ መኪና አመሩና ሄዱ። ሸምገል ያሉት ሰውዬ ወደ ካሜራቸው እየጠቆሙት ሁሉንም እዚህ ውስጥ አስቀርቸዋለሁ፣ ግሩም ስጦታ ይወጣዋል አሉት። የወርነር ደምኪ አእምሮ በፍጥነት መስራት ጀመረ። የሦስቱንም ፎቶግራፎች ይዘዋቸዋል? አንድ ፊልም ሙሉ ነዋ። ደምኪ ምራቁን ዋጠ። ፊልሙን ቢሸጡልኝ ምን ይመስሎታል? ሸምገል ያሉት ሰውዬ ደንገጥ አሉ። ቢሸጡልኝ? አዎ፣ ፊልሙን መግዛት እፈልጋለሁ። ሽማግሌው ራሳቸውን በኃይል ነቀነቁ። ለአልበሜ የሚሆኑ የጉዞአችንን ፎቶዎች እያነሳው ነው። እነዚህን ማጣት አልፈልግም። አያጧቸውም አላቸው ደምኪ በፍጥነት። የታጠቡትን ፎቶዎች ማግኘቱ አይቀርም። ለዚህ ቃሌን እሰጡታለሁ። እኔም ፎቶግራፎቹን ስለፈለግኳቸው ብቻ ነው። የገንዘብ ቦርሳው ውስጥ ስንት እንዳለው አሰበ። ምናልባት ያለው 100 ማርክ ይሆናል። በሌላ መልኩ ደግሞ ኤዲተሩ አስቸር ደስ ሊለው ይችል ይሆናል። ለፊልሙና መጀመሪያ ታጥበው ለሚወጡት ፎቶግራፎች 100 ማርክ ሰጥቶታለሁ። ሽማግሌው አሁንም አንገታቸውን በአሉታ ነቀነቁ። አይሆንም። ወፍራሟ ሴት ከባለቤቷ ፊት ለፊት ቆመች። አንድ ጊዜ እስቲ ቆይ ጄምስ አለችና ደምኪን ተጋፈጠችው። ይህ ሁሉ ለምንድን ነው? አንተስ ማን ነህ? እኔ በአንድ የጀርመን ጋዜጣ ላይ ዘጋቢ ነኝ አላት ደምኪ። ዜና ቢጤ ሊወጣው የሚችል ትዕይንት ነው የገጠማችሁ። እኔ እስከማስታውሰው ጊዜ ድረስ የሂትለርን መሸሸጊያ ምሽግ ቅሪት ለመመልከት ተፈቅዶለት ወደ ምስራቅ ጀርመን
የደህንነት ቀጠና ሰው ከገባ በጣም ረጅም ጊዜ ሆኖታል። ሚስ አሽክሮፍት እዚያ የመገኘቷ ሐቅ ፎቶግራፎቹን የተወሰነ የአትኩሮት መሳቢያ ዋጋ ይሰጣቸዋል። ምናልባት ተሳስቼ ይሆናል። ምናልባት ደግሞ ኤዲተሩ ከፎቶግራፎቹ አንዳቸውንም መጠቀም ላይፈልግ ይችል ይሆናል። ይህም ሆኖ ግን እንዲመለከታቸው ለማድረግ ኪሴ ውስጥ ያለውን ገንዘብ ሁሉ መስዋዕት ባደርግ ቅር አይለኝም። ለእናንተም አያንሳችሁም። ከ100 ማርኩ ሌላ የታጠቡት ፎቶግራፎችን እልክሎታለሁ። ወፈር ያለችው ሴት በነገሩ ላይ አሰበችበት። 100 ማርክ ምን ያህል ገንዘብ ነው? በማለት ባለቤቷ ጠየቋት። በሹክሹክታ ስትነግራቸው የሽማግሌው አይኖች ተርገበገቡ። ለዚህ ፊልም ብቻ? ወፍራሟ ሴት ካሜራውን ከእጃቸው ላይ ወሰደችባቸው። መልካም ነው ወጣቱ፣ ፊልሙን ልትወስደው ትችላለህ። መጀመሪያ ግን ገንዘብህንና ደረሰኝህን አሳየኝ። በሚቀጥለው ቀን ጠዋት ረፋዱ ላይ ወይዘሮ ኤቭሊን ሆፍማን በተለመደው የቀጠሯቸው ቦታ ተገኙ። በማምፕስ ጊዩት ስቱዌብ ቡና ቤት የኋላኛ ክፍል አንድ ጠረጴዛ ለብቻቸው ይዘው ለቺፍ ወልፍጋንግ ሽሚድ ቢራ፣ ለራሳቸው ደግሞ ሻይ አዘው እየጠበቁት ነበር። ይህ ቀጠሯቸው ያልተለመደ ነበር። ለብዙ ዓመታት በሳምንት አንድ ጊዜ ሲገናኙ የኖሩት ስለ ጥንቱ ትዝታቸው ለመነጋገር፣ ሐሜት ለመለዋወጥና እንደው መገናኘቱ ለሚሰጣቸው ደስታ ሲሉ ብቻ ነበር። ይህ የዘውትር ድርጊታቸው ፍጹም ዝንፍ የማይል ነበር። ይሁን እንጂ ይህ የተለመደውን ቀጠሯቸው ከመድረሱ በፊት ዛሬ ጠዋት ረፈድፈድ ካለ በኋላ እዚህ እንዲገኙ ከሽሚድ አስቸኳይ መልእክት ስለደረሳቸው ከቀጠሯቸው 1 ሰዓት ቀደም ብለው እዚህ ተገኙ። በአውቶቡስ ተሳፍረው ወደ ቡና ቤቱ በመምጣት ላይ ሳሉ የዚህ ድንገተኛ ቀጠሮ ምክንያት ምን ሊሆን እንደሚችል አሰላስለው ነበር። ግን ምንም አይነት አስቸኳይ ጉዳይ ሊከሰትላቸው አልቻለም። ሆኖም መልእክቱ ያልተጠበቀና ድንገተኛ በመሆኑ አንድ የሆነ የችኩልነት ስሜት ፈጠረባቸው። ከዚህ የተነሳ ነበር ከቀጠሮ ሰዓታቸው 1 ሰዓት ቀድመው እዚህ የተገኙት። የቀረበላቸው ሻይ ውስጥ ስኳር ጨምረው ካማሰሉት በኋላ ከሳምቡሳዎቹ አንዱን ለማንሳት ሲዘጋጁ ነበር ሽሚድ ከአጠገባቸው የደረሰው። ወዲያው እጃቸውን ሳብ አደረገና ጀርባው ላይ ሳም አደረገው። እንዴት ነሽ ኤፊ? ሲል ግዙፍ ሰውነቱን ከፊት ለፊታቸው ከጠረጴዛው ባሻገር በሚገኘው ወንበር ላይ እያስቀመጠ ጠየቃቸው። ደህና ነኝ ወልፍጋንግ። ብቻ ስመለከት ጨንቆኝ እያሰላሰልኩ ነበር። ላስደነግጥሽ አልፈለኩም ነበር። ነገር ግን አንድ መወያየት ያለብን ነገር እንዳለ ተሰምቶኝ ነው። ቢራውን ቀመስ ካደረገው በኋላ ተጎነጨለት። ዛሬ ትንሽ ሥራ ስለሚበዛብኝ እዚህ ብዙ መቆየት አልችልም። ነገሩ ቸል የሚባል ስላልሆነ ብቻ ነው የግዴን እዚህ ድረስ የመጣው። ምንድነው? ወይዘሮ ኤቭሊን ለማወቅ ጓግተው ጠየቁት። ምንድነው ይህን ያህል ያሳሰበህ ጉዳይ? ይህ አለና ከጃኬቱ ኪስ ውስጥ የተጣጠፈ አንድ የግል ጋዜጣ አወጣ። የዛሬ ጠዋቱ የቢዜድ ጋዜጣ ነው። ቸል መባል የሌለበት አንድ ወሬ ይዟል። እስኪ አንቺም እዩ። ጋዜጣ ብዙም እንደማላነብ ታውቃለህ። ዛሬ ግን ማንበብ ይኖርብሻል አለና የመጀመሪያውንና የሁለተኛውን ገጽ እየገለጠ ሶስተኛውን ገጽ እንዲመለከቱት አቀበላቸው።
የገጹን የላይኛውን ግማሽ የሸፈነውን ፎቶግራፍ በደንብ ተመልከቹ። ኤቭሊን በትልቁ ታትሞ የወጣውን ፎቶግራፍ ምንነት ለማወቅ ጓግተው ጋዜጣውን ተቀበሉትና አትኩረው ይመለከቱት ገቡ። ምዕራብ በርሊን ውስጥ ከሚገኘው የፖስትዳመር ፕላትስ የቅኝት ሰገነት ላይ የተነሳ ጥርት ያለ ፎቶግራፍ ሲሆን የቀድሞውን የመሸሸጊያ ምሽግ ዙሪያ በሚገኘው የአፈር ክምር ላይ ያነጣጠረ ምስልን ያሳያል። በተጨማሪ ፎቶግራፉ አንድ ወጣት ሴትንና ሁለት በዕድሜ የገፉ ሰዎችን ከምሽጉ የአፈር ቁልል አጠገብ ቆመው ሲነጋገሩ በግልጽ ያሳያል። አርዕስቱም እንዲህ ይነበባል። እንደገና ሂትለርን ፍለጋ ይቆፍሩ ይሆን? ከስሩ የተጻፈውን አንብቢ አፊ አላቸው ሽሚድ። አይኖቻቸው ቁልቁል ወደ ፎቶግራፉ ስር ወረዱ። በፍጥነትም አነበቡት። በፎቶግራፉ ላይ የሚታዩት 3 ሰዎች ማንነት ተገልጿል። የአዶልፍ ሂትለርን የማያወላዳና ትክክለኛ የሕይወት ታሪክ ለማጠናቀቅ በርሊን የተገኘችው ዝነኛዋ የብሪታንያ የታሪክ ተመራማሪ ኤሚሊ አሽክሮፍት፣ በመሸሸጊያ ምሽጉ ፍጻሜ ጊዜያት ወቅት በምሽጉ ውስጥ ዘብ ሆነው ይሰሩ የነበሩትና በአንድ ወቅት የመርከብ ላይ የክብር ዘብ የነበሩት ሰር አርነስት ቮገል፣ እንደዚሁም ለሶስተኛው የጀርመን መንግስት ከፍተኛ ጥላቻ ያላቸው የምስራቅ በርሊን መንግስት ምክትል ጠቅላይ ሚኒስትር ፕሮፌሰር ብላውባች እንደሆኑ ጋዜጣው ያትታል። ዜናው ቢያንስ ባለፉት 10 ዓመታት ውስጥ ታሪካዊው የመሸሸጊያ ምሽግ ለመጎብኘት የመጡ የመጀመሪያዎቹ ሰዎች እንደሆኑ ጋዜጣው ይገልጽና እነ ሚስ አሽክሮፍት ስለ አርመኒው ፍጻሜ የሚያመለክት አንድ አዲስ ፍንጭ ለማግኘት ቦታውን እንደገና ለማስቆፈር ቅድመ ዝግጅት እያደረጉ ሊሆን እንደሚችል የራሱን አስተያየት ያስቀምጣል። ወይዘሮ ኤቭሊን ለቅጽበት ያህል ግራ በመጋባት ስሜት ተውጠው ቀና አሉ። ባለፈው ጊዜ የተገናኘን ዕለት የነገርከኝ ወይዘሪት ይህች ናት? ሽሚድ መዳፉ ላይ አንድ ደረቅ ብስኩት ሰበረና ፍርፋሪውን ቃመው። ኬምብኒስኪ ሆቴል ውስጥ ያረፈችው ብሪታንያዊዋ የታሪክ ተመራማሪ ኤሚሊ አሽክሮፍት ማለት ይህች ናት። ሥራውን በተጠናከረ ሁኔታ ስለመቀጠሏ ማወቅ ይኖርብሻል ብዬ አስቤ ነው። ወይዘሮ ኤቭሊን ጭንቀታቸውን ለመደበቅ አልቻሉም። ለቁፋሮ ፈቃድ ታገኛለች ብለህ ታስባለህ? አባቷ ልክ ለህልፈት ካበቃቸው አደጋ አስቀድሞ ፈቃድ አግኝተው ነበር። ስለዚህ እሷም እንደምታገኝ እገምታለሁ። ያ ፎቶግራፍ ላይ የሚታየው ብላውባች የተባለ ሰው በምስራቅ ጀርመን መንግስት ውስጥ ትልቅ ቦታ ያለው ነው። ፈቃድ እንድታገኝ ሊያመቻችላት ይችላል። ግን ከዚህ ሁሉ ጊዜ በኋላ ለምን መቆፈር አስፈለገ? ሂትለርና ኤቫ ብራውን ምሽጉ ውስጥ እንደሞቱና እዚያው እንደተቀበሩ ዓለም ሁሉ የሚያውቀው ነው። እንደምናየው ይህን አምኖ የተቀበለው ሁሉም ሰው አይደለም ኤፊ። ኤቭሊን ፎቶግራፉን እንደገና አስተውለው እየተመለከቱት ራሳቸውን አወዛወዙ። ይህ እብደት ነው። ምን ልትፈልግ ይሆን? ምን ትፈልግ? ምን ችግር አያመጣም በማለት ሽሚድ ጋዜጣውን ተቀበላቸውና አጣጥፎ ኪስ ውስጥ ወሸቀው። ምናልባት ስለ ነገሩ ሰምተሽ ከሆነ ኤፊ፣ እንደው ቃሌን በድጋሚ ላረጋግጥልሽ ፈልጌ ነው። ምሽጉ አካባቢ ቁፋሮ እንደማይኖርና የጥንቱ ትዝታ እንደተዳፈነ እንደሚቀር ቃል እገባልሻለሁ። ቃል ትገባልኛለህ? ሽሚድ ወፍራም ከናፍሮቹ ለፈገግታ ተዘጋጅተው እንደተቀለበሱ ግዙፍ ሰውነቱን ከተቀመጠበት አነሳው። ቃል እገባለሁ። ከእንግዲህ በኋላ ስለ ኤሚሊ አሽክሮፍት መጨነቅ አይኖርብሽም። እንደ አባቷ እሸኝልሻለሁ።
ኤሚሊ ኬምፕኒስኪ ውስጥ በሚገኘው ክፍል ማለዳውን ያሳለፈችው በሥራ ተጠምዳ ነበር። ከኦክስፎርድ ጸሐፊዋ ፓሜላ የላከችላት በሰፊ ፖስታ የታጨቁ መዛግብቶች በመጨረሻ ደርሰዋት ነበር። ከላይ የነበሩት የመዛግብት ማኅደሮች የያዙት ሂትለር በሥነ ጥበብ ያሳለፈውን ሕይወት የሚያወሱ መረጃዎችን ብቻ ሲሆን የተቀሩት ደግሞ በሂትለር አገዛዝ ዘመን በዋና ዋና የጀርመን ከተሞች የተገነቡ መንግሥታዊ ሕንፃዎችን በሙሉ የሚያሳዩ የፎቶግራፍ ስብስብ መዛግብት ነበሩ። ኤሚሊ ወደ ፓላስ ሆቴል ደውላ ኒኮላስ ኪርቮቭ ገብቶ እንደሆነ ለመጠየቅ ጊዜ አላባከነችም። ገብቶ ስለነበር ወዲያውኑ አግኝታ በስልክ እያነጋገረችው ነበር። መዛግብቱ ከኦክስፎርድ ደርሰውኛል። ምናልባት በሂትለር ስለተሳለው ሕንፃ የበለጠ ሊነግርህ ይችል ይሆናል አለችው። ትልቅ ውለታ ነው የዋልሽልኝ አላት ኪርቮቭ። ምሳ ሰዓት ላይ ነፃ ነሽ? ከሆንሽ አብረን ጥሩ ጥብስ ወደሚገኝበት ምግብ ቤት ልንሄድ እንችላለን። ከፈለግሽ ከዚያ ሆነን መዛግብቱን እንደገና አገላብጠን ልንመለከታቸው እንችላለን። ኤሚሊ ቀጠሮውን ተቀበለች። ገና የስልኩን እጀታ ከማስቀመጧ ስልኩ አንቃጨለ። አነሳችው። ሬክስ ፎስተር ነበር። ኤሚሊ ድምፁን ከመስማቷ ልጃገረድ የሚሰማትን አይነት ደስታ አጥለቀለቃት። ምንም የሚያገባኝ አይመስለኝም፣ ግን ትናንት ምሽት የት ነበርሽ? የደወልኩት 5-6 ጊዜ መሆን አለበት። መቅናቱ ስለመሰላት ደስ አላት። የእራት ሰዓት እስኪደርስ ድረስ የሚቆፈረውን ቦታ ለመቃኘት ወጥቼ ነበር። ከዚያ በኋላ ፈቃድ ካገኘው ቁፋሮውን በበላይነት ከሚመራልኝ ሰው ጋር ራት በላው። ምሽቱን ያሳለፍኩት ለእሱና ለሚስቱ ምሽጉ አካባቢ ምን እንደተመለከትኩ ስነግራቸው ነው። ንግግሯን ገታ አደረገችና በመቀጠል የደወልክልኝ ግን ለምን ነበር? የሥነ ሕንፃ ባለሙያውን ዚድለርን ፈልጎ ለማግኘት ልረዳ እችል እንደሆነ ልትጠይቀኝ ብለህ ይመስለኛል። አይደለም ኤሚሊ፣ የደወልኩልሽ ለዚህ አልነበረም። እንዴት እንደሆንሽ ማወቅ ፈልጌ ነበር። ምናልባት ሥራ የማይበዛብሽ ከሆነ እንዳገኘሽ ብዬ። እንዴት እንደሆንኩ ማወቅ ከፈለክ ዛሬ ከኔ ጋር ለምን ፓላስ ሆቴል አትመጣም? ከኒኮላስ ኪርቮቭ ጋር ምሳ የምንበላው እዚያው ነው። አስታወስከው? ሌኒንግራንድ ውስጥ የሚገኘው የቅርስ ጥበቃ ተቋም የበላይ አስተዳዳሪ በሂትለር የተሳለው የቀለም ቅቡ ላይ ለገጠመው ችግር ልረዳው ልሞክር ነው። አንተም ልትረዳው ትችላለህ። የሦስተኛው የጀርመን አገዛዝ ስነ ሕንፃን የሚያሳየውን የፎቶግራፎች ማኅደርህን ይዘውና ከዚህ ሌላ ደግሞ ከኪርቮቭ ጋር መገናኘትን ተወደው ይሆናል። ብዙ የሚያመሳስላችሁ ነገር አለ። እኔ የበለጠ አትኩሮቴ ያረፈው እኔንና አንቺን በሚያመሳስለን ነገር ላይ ነው አላት ፎስተር። እና ቀጠሮ ያዝን ማለት ነው? በእንግዳ መቀበያ ክፍል ውስጥ ለመገናኘት ሰዓት ወሰኑ። እናም አሁን በፓላስ የጥብስ ምግቦች መመገቢያ ክፍል ውጪ 6:30 ላይ ኪርቮቭ እንደ መጨነቅ መጠበብ እያለው ኤሚሊ አሽክሮፍትን በመጠባበቅ ላይ ይገኛል። ለፎስተር የሞቀ አቀባበል ካደረገለት በኋላ ወደ ጥብስ ቤቱ አመሩ። ሆኖም ጥብስ ቤቱ በሰው ጢም ብሎ በመሙላቱ አስተናጋጁም ከግማሽ ሰዓት በፊት ቦታ ማግኘት እንደማይችሉ ከይቅርታ ጋር ስለገለጸላቸው ኤሚሊ እንዲህ አለች። ታዲያ በሂትለር የቀለም ቅብህ ላይ ተስሎ የሚገኘውን ሕንፃ ትክክለኛ መገኛ ቦታ የት እንደሆነ ለመፍታት እየሞከርን ለምን ጊዜውን አንገፋውም? አለችው ኪርቮቭን። የማናስቸግርህ ከሆነ ወደ አንተ ክፍል ሄደን እንደውም ብቻችንን መሆን እንችላለን። ይህ በጣም ግሩም ሐሳብ ነው አላት ኪርቮቭ በጉጉት ተሞልቶ።
ከጥቂት ደቂቃዎች በኋላ ሦስቱም አራተኛው ፎቅ ላይ በሚገኘው የኪርቮቭ ክፍል ውስጥ ተገኙ። ወዲያውኑ የሂትለርን የቀለም ቅብ በርሊን ውስጥ በሦስተኛው የጀርመን አገዛዝ ዘመናት ውስጥ የተገነቡ መንግሥታዊ ሕንፃዎችን ከሚያሳየው የፎቶግራፎች ስብስብ ጋር ማመሳከር ያዙ። ከጥቂት ቆይታ በኋላ ኤሚሊ የድል አድራጊነት ድምፅ አሰማች። አገኘሁት መሰለኝ አለቻቸው። ከመዝገቧ ውስጥ አንድ ፎቶግራፍ መዛ እያወጣችና ከቀለም ቅቧ አጠገብ ከፍ አድርጋ ይዛው፣ ይህ እሱ አይደለም? እንዳገኘሽው እርግጠኛ ነኝ። በርሊን ውስጥ የተሠራው ብቸኛው የሂትለር የቀለም ቅብ አላት ኪርቮቭ አሁንም በስሜት ተሞልቶ። ስዕሉን የሳለው ከ1935 በኋላ መሆን አለበት፣ ምክንያቱም ከዚያ በኋላ ሊሠራው አይችልም። ቦታው አልነበረማ። በ1940ዎቹ መጀመሪያ ላይ በአሜሪካና በብሪታንያ የአየር ላይ የቦምብ ድብደባዎች የተነሳ ሁሉም የሦስተኛው የጀርመን መንግሥታዊ ሕንፃዎች ካፈር ተደባልቋል። ስዕሉን የሳለው ከ1935 በኋላ መሆን አለበት፣ ምክንያቱም ከዚያ በኋላ ሊሠራው አይችልም። ቦታው አልነበረማ። በ1940ዎቹ መጀመሪያ ላይ በአሜሪካና በብሪታንያ የአየር ላይ የቦምብ ድብደባዎች የተነሳ ሁሉም የሦስተኛው የጀርመን መንግሥታዊ ሕንፃዎች ከአፈር ተደበላልቋል አለች ኤሚሊ። ፎስተር እይታውን ከፎቶግራፉ ላይ ሳይነቅል ከማኅደሩ ውስጥ አንድ ገጽ ሳብ አድርጎ አመሳከረው። የእሱ ፎቶግራፍ የዚህ ሕንፃ የራሱ ከሌላ ጎን የተነሳ ፎቶግራፍ ነበር። ፎስተር ከራሱ ማኅደር ውስጥ የወጣውን ገጽ ወደ ዓይኖቹ አስጠግቶ ካነበበው በኋላ ቀና አለ። አትቸኩይ ኤሚሊ፣ ምናልባት ትክክል ላትሆኚ ትችያለሽ። ኤሚሊ ግራ ተጋባች። ምን ማለትህ ነው? ኅብረ ኃይላቱ በ1940ዎቹ ውስጥ በርሊን ላይ ባደረጉት የቦምብ ድብደባ ሁሉም ታላላቅ የሦስተኛው የጀርመን መንግሥታዊ ሕንፃዎች በሙሉ አልወደሙም። አንድ ሕንፃ ምንም ሳይነካ ማለት ይቻላል ተርፏል። አንድ ሕንፃ ብቻ። የትኛው? ስትል ኤሚሊ ጠየቀች። ይህ ራሱ አሁንም በ1980ዎቹ ውስጥ ቆሞ ባለበት ቦታ ላይ በ1930ዎቹና በ1940ዎቹም ላይ ቆሞ ነበር። ምን እያልክ ነው? በማለት ኪርቮቭ አቋረጠው። እያልኩ ያለሁትማ ሲል ፎስተር ንግግሩን ቀጠለ። አዶልፍ ሂትለር ይህን ስዕልህን በ1930ዎቹ ወይም በ1940ዎቹ ውስጥ ስሎት ሊሆን ይችላል። አለዚያም በ1960ዎቹ ወይም በ1970ዎቹ ወይም በ1980ዎቹ። ምንም የምናውቀው ነገር የለም። እንደሚመስለኝ ራሱን ከገደለበት ከ1945 በኋላ በየትኛውም ጊዜ ስሎት ሊሆን ይችላል። በሕይወት ኖሮ ከሆነ አለች ኤሚሊ በለሆሳስ። አዎን በሕይወት ኖሮ ከሆነ ሲል ፎስተርም በሐሳቧ ተስማማ። ኤሚሊ ሁለቱንም አተኩራ ተመለከተቻቸው። እንደሚመስለኝ ይህን ለማብላላት ከመሞከራችን በፊት ምሳ ብንበላ ሳይሻል አይቀርም። ጥሩ፣ ከአንድ ጠንከር ያለ መጠጥ ጋር አላት ፎስተር በሐሳብ ተውጦ። የከሰዓቱን ሰፋ ያለ ጊዜ ያሳለፉት ከኒኮላስ ኪርቮቭ ጋር በፓላስ ሆቴል የጥብስ ምግብ ቤት ውስጥ ምሳ በመብላትና በሂትለር የዘይት ቀለም ቅብ ላይ የሚገኘው የጎሪንግ የአየር ሚኒስቴር ሕንፃ ምንነት መታወቁ ስለ አረመኔው ትክክለኛ የመጨረሻ ዕጣ ፈንታ አንድ ነገር ሊነግራቸው ስለመቻል የየራሳቸውን የመሰለኝ ሐሳብ በመለዋወጥ ነበር። ኤሚሊ ደግሞ
አሁንም ቢሆን በቂ መረጃዎች እንደሌላቸውና ራሳቸውን በአንድ የግምት ጨዋታ ውስጥ እንዳሰጠሙ ለራሷ ለማስታወስ ተገዳ ነበር። ኪርቮቭ በዚህ በሂትለር በተሳለ የዘይት ቅብ ስዕል ላይ የሚታየውን ሕንፃ በአካል ሄዶ መመልከት ያስበው ከመቅጽበት ነበር። ኤሚሊና ፎስተርም ልክ ብዙ ሥራ በማይኖራቸው ጊዜ ሕንፃው ወደሚገኝበት ወደ ምስራቅ ጀርመን ወስደው ቦታውን እንደሚያሳዩት ቃል ገቡለት። እስከዚያን ጊዜ ድረስ ግን ኪርቮቭ የሂትለርን የቀለም ቅብ የሸጠውን የሥነ ጥበብ ጋለሪ ስም ገና ከመርከብ ላይ አስተናባሪው ባለማግኘቱ አትኩሮቱን ይህንኑ ጋለሪ አስሶ ማግኘቱ ላይ አድርጎት ይቆያል። አሁን ጊዜውን በማጠናቀቅ ላይ በሚገኘው ከሰዓት ወደ ኬምፕንስኪ ሆቴል እንግዳ መቀበያ ክፍል በማምራት ላይ ሳሉ ፎስተር ለኤሚሊ እንዲህ አላት። ዛሬ ጠዋት የሩዲ ዚድለርን ስም አንስተሽ ነበር። ጸሐፊሽ እሱን በተመለከተ የላከችልሽ ነገር የለም? ዚድለር ልታገኘው የፈለግከው የናዚ ስነ ሕንፃ ባለሙያ የተሰወሩትን ንድፎች የያዘውን ሰው ነው የምትለኝ? እንዴታ ልካልኛለች እንጂ። ይቅርታ አድርግልኝ ሬክስ፣ ዘንግቼው ነው። አዎ ፓሜላ የላከችልኝ ዳጎስ ያሉ በሂትለር የስነ ሕንፃ ባለሙያዎች ላይ ያተኮሩ መዛግብትን ይዟል። እነሱ ውስጥ ዚድለር እንደማይጠፋ እርግጠኛ ነኝ። አሁኑኑ መዝገቦቹን በሙሉ መለከታቸውና እጠራሃለሁ። ወደ እንግዳ ተቀባዩዋ ባንኮኒ ማምራት ጀመረች። ቁልፌንና መልእክት ካለኝ ልቀበል? ሂጂ አላት ፎስተር። እኔ አንድ የማነበው ነገር መግዛት እፈልጋለሁ። አሳንሰሩ አጠገብ እንገናኝ። ፎስተር ወደ ግራ ታጥፎ ለቁጥር የሚያዳግቱ የሀገር ውስጥና ዓለም አቀፋዊ ጋዜጦችና መጽሔቶች በተቀመጠበት ቦታ አጠገብ ሲቆም ተመለከተችው። ወደ እንግዳ ተቀባዩ ባንኮኒ ያመራችና የክፍሏን ቁልፍ ጠየቀች። ዞር ስትል ፎስተር በዝግታ እየተራመደ ወደ እሷ ሲመጣ ተመለከተችው። አንድ የጀርመን የግል ጋዜጣ የሚመስል ጋዜጣን የፊት ለፊት ገጽ ገረፍ ገረፍ ካደረገ በኋላ ወደ ሁለተኛና ሦስተኛ ገጾቹ እየገለጠው ነበር። በድንገት እርምጃውን ገትቶ ባለበት ቆመ። አትኩሮቱን ምን እንደያዘው እያሰላሰለች ሳለ ፎስተር ወደ እሷ መራመዱን ቀጠለ። ክንዷን ይዞ ከአሳንሰሩ በተቃራኒ አቅጣጫ በእንግዳ መቀበያ ክፍሉ ውስጥ 3 ወንበሮችና አንድ ጠረጴዛ ወደሚገኝበት ቦታ ይዟት አመራ። ላሳይሽ የምፈልገው አንድ ነገር አለ ሲል ሚስጥራዊ በሆነ ቃና ተናገራት። ኤሚሊ ግራ በመጋባት አይኖቿን እሱ ላይ እንደተከለች ስትቀመጥ እሱም ወንበር ስቦ አጠገቧ ቁጭ አለ። ምንድነው እሱ ሬክ? በማለት ጠየቀችው። እዚህ መምጣትሽን በሚስጥር ልትይዥው ፈልገሽ ነበር አይደለም? እሱንማ አንተም ታውቃለህ። ሌላ ማን ነው ሚስጥርሽን የሚያውቀው? ማለቴ እዚህ በርሊን ውስጥ ፕሮፌሰር ብላውባችን የመሰሉና ሌሎች 2 ወይንም 3 አብሬያቸው መስራት የሚኖርብኝ ሰዎች ብቻ ናቸው የሚያውቁት። እንዲሁም ላምናቸው እንደምችል ለተሰማኝ አንተን፣ ቶቫ ሌቪንንና ኒኮላስ ኪርቮቭን የመሳሰሉ ጥቂት ሰዎች ያውቃሉ። ነገር ግን ለማንም ጋዜጠኛ አልተናገርሽም? ፈጽሞ አልተናገርኩም። እንደ እውነቱ ከሆነ ፒተር ኒዝ የሚባል የሞርጋን ፖስት ጋዜጣ ዘጋቢ ያውቃል። ነገር ግን በሚስጥር እንድገፋበት በመጀመሪያ ያስጠነቀቀኝ እሱ ነው። ግንባሯን ቋጠረች። ግን የሁሉ የምትጠይቀኝ ለምንድን ነው ሬክ? በእጁ ይዞት የነበረውን የግል ጋዜጣ ዘረጋው። ምክንያቱም አሁን በርሊን ውስጥ የሚገኝ ሰው ሁሉ ለምን እዚህ እንደመጣሽ ያውቃል። ኦ አልገባኝም። የግል ጋዜጣውን 3ኛ ገጽ አውጥቶ እጭኗ ላይ አስቀመጠው።
ራስሽ ተመልከቺ። የጠዋቱን የቢዜድ ጋዜጣ እትም ከፍ አድርጋ ይዛ ስታስተውለው ከብላውባችና ከቮግል ጋር ሆና በምሽጉ አፈር ቁልል ላይ ከተነሳችው ፎቶግራፉ ጋር ተፋጠጠች። ለጥቂት ሰከንዶች ያህል በድንጋጤ ተዋጠች። አይኖቿ ከፎቶግራፉ ስር ከተጻፈው መግለጫ ላይ ተተከሉ። ስሜንና ምን ልሰራ እየሞከርኩ እንኳን ሳይቀር አውቀውታል በማለት በግማሹ ለራሷ እየተናገረች አጉተመተመች። ቀና ብላም ሬክስ ይህን ፎቶ እንዴት አገኙት ስትል ጠየቀችው። አላውቅም። ከግንቡ አጠገብ የሚገኘው የቅኝት ሰገነት ሆኖ አንድ ሰው ያነሳው መሆኑ ግልጽ ነው። ምናልባት መገናኛ ብዙሃኑ እዚህ የሚካሄደውን ነገር ሁሉ ይከታተል ይሆናል። ኤሚሊ ጋዜጣውን ዝቅ አደረገች። ይህ አስቀያሚ ነገር ነው። ቢሆንም ግን አልጨነቅበትም። ሌላ ብዙ መስራት ያለብኝ ነገር አለ። ማድረግ ያለብኝን ብቻ አደርግና ወደ ቤቴ ተመልሼ ስራዬን አጠናቅቃለሁ። የሚደንቅ ነው። ብቻ ራስሽን መጠበቅ እንደሚኖርብሽ ይሰማኛል። ተመልከች ኤሚሊ፣ ላስፈራራሽ አልፈልግም። ነገር ግን ሐቁን መሸሽ አትችይም። እንዲህ አይነቱ መታወቅ ለአደጋ ሊያጋልጥሽ ይችላል። ማለቴ በአሁኑ ጊዜ የሚገኙትን አጥባቂ ናዚዎችን በእልህ ሊያነሳሳቸውና አንቺም እንደ አባትሽ አደጋ እንዲያጋጥምሽ አድርገው ሊያቆሙሽ እንዲሞክሩ ሊገፋፋቸው ይችላል። ኤሚሊ ትከሻዋን ወደ ላይ ሰበቀችው። ምንም ነገር ይፈጠራል ብዬ አላስብም። ጥርጣሬ ነው እንጂ አባቴ ለህልፈት ያበቃው እኮ በድንገተኛ አደጋ ሊሆን ይችላል። ከግማሽ ምዕተ ዓመት ከሚጠጋ ጊዜ በኋላ ብዙ ናዚዎች ይኖራሉ ብዬ አላምንም። ተሳስተሻል አላት ፎስተር። ታዲያ ምሽጉን ለመቆፈር እየሞከርሻለሽ ለምንድን ነው? ሞተዋል ተብሎ እየታሰበ ሳለ እንደገና ሁሉም እንደሞቱ ለማረጋገጥ ነው ወይንስ በህይወት የሚገኙ ካለ ለማወቅ ነው? እሱ ሌላ ጉዳይ ነው በማለት ሙጭጭ አለችበት። እሱ ሙሉ በሙሉ ያለፈውን ጊዜ ታሪክ ለማረጋገጥ በታሪካዊ ምርምርና ጥናት ላይ ያነጣጠረ ብቻ ነው። እናም ከልቤ ለመናገር ምንም ውጤት ያመጣል ብዬ አላስብም። ከተቀመጠችበት ተነሳች። ሁለታችንም ፊታችንን ወደ አንተ ጉዳይ ብናዞር ጥሩ ይመስለኛል። መጀመሪያ ግን እነዚያን ስነ ህንፃዊ መዛግብት ላገላብጥና ስለ ሩዲ ዚድለር የምትፈልገውን ላገኘልህ። ሮስተርም ተነስቶ ቆሞ ነበር። የግድ ካልሽውን፣ ግን የዚድለር ነገር አያስቸኩልም። ዝንት ዓለም እዚሁ መቆየት መቼም አትፈልግም። ከእራት በፊት ስለ እሱ ሰውዬ አንድ ነገር አገኛለሁ። ከፈለክ እራት ከመብላቴ በፊት ትንሽ መጠጥ አብረን እንድንጎነጭ ክፍሌ ብቅ ማለት ትችላለህ። በዚያ ጊዜ አንተ የምትፈልገውን አግኝቼ እጠብቅሃለሁ። እራት ከሰው ጋር ለመብላት ቀጠሮ ይዘሻል እንዴ? እንደ እውነቱ ከሆነ አልያዝኩም። ሳንዱች ለማዘዝ እያሰብኩ ነበር። ከኔ ጋር ብንመገብ ቅር ይልሻል? ወደ አሳንሰሩ እየመራ ይወስዳት ጀምሮ ነበር። ከአንቺ ጋር እራት ብበላ ደስ ይለኛል። ዛሬ ምሽት ብቻ አይደለም፣ ነፃ በምትሆኝባቸው በማናቸው ምሽቶች። አሳንሰሩ ጋር ሲደርሱ ቁልፉን ተጫነችና ፊቷን ወደ እሷ አዞረች። ግሩም ስጦታ ነው። ከበስተጀርባው ያለው ምንድነው? ከአደጋ ልትጠብቀኝ እየሞከርክ ነው እንዴ? እሱ አንድ ምክንያት ሊሆን ይችላል ሲል አረጋገጠላት። እውነተኛው ምክንያት ግን ከአንቺ ጋር ለመሆን ፈልጌ ነው። ወዲያውኑ ዘና አለችና ቀና ብላ በፈገግታ ተመለከተችው። እንደዚያ ከሆነ 2 ሰዓት ላይ እንድትመጣ። ለሁለት ሩብ ጉዳይ ሲሆን ፎስተር ክፍሉ ውስጥ እንዳለ እየጨመረ በሚሄድ ቅብጥብጥነት ተለክፎ ነበር። ኤሚሊ አሽክሮፍት ሙሉ በሙሉ ህሊናውን ወርሳዋለች። ለአደጋ ልትጋለጥ እንደምትችል የሚጠቁመው ሐቅ እዚህ የተገኘው ምን ያህል ከአደጋ ሊጠብቃት እንደሆነ
የበለጠ እንዲገነዘብ አደረገው። እንደ እውነቱ ከሆነ ስሜታዊ ለሆኑ ግንኙነቶች ጥንቃቄ ቢኖረውም ፎስተር የተሰማው ነገር ከመንከባከብና ከመጠበቅ በላይ ለመሆኑ አምኖ ተቀበለ። ለሌላ ሴት ይህን የመሰለ ስሜት ተሰምቶት አያውቅም። በእያንዳንዷ ደቂቃ ከእሷ ጋር ለመሆንና እሷን የራሱ ብቻ ለማድረግ እየፈለገ ነው። ከረባቱን አስሮ ጨረሰና ኮቱን ደረበ። የክፍሉ ሰዓት ለ2 ሰዓት 14 ደቂቃ እንደቀረው ያሳያል። ቀድሞ ለመድረስ ወሰነ። ተዘጋጅታ እየጠበቀችው ካልሆነ እሷ እስክትለባብስ ድረስ እሱ ለራሱ መጠጥ ያዘጋጃል። ቢያንስ አጠገቧ ይሆናል። ከክፍሉ ከወጣ በኋላ አሳንሰሩን መጠበቅ ጀመረ። አሳንሰሩ እንደደረሰ ተሳፍሮ ወደ 2ኛው ፎቅ ወረደ። የአሳንሰሩ በር ተንሸራቶ ሲከፈት ክፍል ቁጥር 229 የሚገኘው ኮሪደሩ መጨረሻ ላይ ፊት ለፊት እንደሆነ ተመለከተ። ከአሳንሰሩ እንደወጣ አንድ ፈርጣማ ወጣት ሰውዬ የአስተናጋጅ ልብስ ለብሶ በዝርግ ሰሃን መጠጦችን እንደያዘ ከሌላ ኮሪደር መጣና ወደ ኤሚሊ በር በማምራት ሳያንኳኳ በራሱ ቁልፍ በሩን ከፍቶ ሲገባ ተመለከተ። የፎስተር የመጀመሪያ ሐሳብ ኤሚሊ እሱን በመጋበዟ ተጨንቃ የኮክቴል መጠጦችን እንዳዘዘችና አስተናጋጁ ደግሞ ይዟቸው መግባቱ እንደሆነ ነበር። በደስታ ስሜት እንደተሞላ ፎስተር ቁልቁል በኮሪደሩ እየተንጎራደደ አስተናጋጁ ከክፍሉ ወጥቶ እስኪሄድ ድረስ መጠበቅ ጀመረ። አስተናጋጁ ግን ተመልሶ አልወጣም። ፎስተር ወደ ክፍሉ የሚያስገባው በር በከፊል ገርበብ ብሎ ስለነበር እሱም ለመግባት ወሰነ። ወደ ሳሎኑ ሲገባ ማንንም ባለማግኘቱ ተገረመ። አስተናጋጁ ምንም እንኳን በትሪ ይዟቸው የመጣውን መጠጦች ጠረጴዛው ላይ ያስቀመጣቸው ቢሆንም እሱ ግን ደብዛው ጠፍቷል። ሁኔታው እንቆቅልሽ ስለሆነበት ፎስተር ኤሚሊ ደረሰኙን ስትፈርምለት አስተናጋጁ እያንዣበበ እንደሚመለከተው እርግጠኛ ሆኖ አንገቱን ወደ መኝታ ቤቱ አሰገገ። ቢሆንም መኝታ ቤቱ ውስጥም ማንም ሰው አልነበረም። ይህ እንቆቅልሽ ሆነበት። ስለዚህ ፈራ ተባ እያለ ኤሚሊን ጮክ ብሎ ለመጣራት እያሰበ ወደ መኝታ ቤቱ ገባና ወደ መታጠቢያ ቤቱ መራመዱን ቀጠለ። ከዚያም የመታጠቢያ ቤቱ በር ተበርግዶ መከፈቱን ሲመለከት ምን እየተፈጠረ እንደሆነ እያሰላሰለ ፈጠን ብሎ ወደዚያው አመራ። በዚያው ቅጽበት ምን እየሆነ እንደነበር በአይን በብረቱ ሲያይ የነገሩ አስደንጋጭነት የተከፈተው በር አጠገብ እንደቆመ አድርቆ አስቀረው። ምክንያቱም መታጠቢያ ቤቱ ባዶ አልነበረም። የሚፈስ ውሃ ድምፅ ማዳመጥ ይችል ስለነበር ኤሚሊ አሁንም ሻወሩ ውስጥ እየታጠበች መሆኗ ግልጽ ነበር። ከመስታወት ከተሰራው በር ውጪ ግዙፉ አስተናጋጅ ጀርባውን ለፎስተር ሰጥቶ ያለምንም እንቅስቃሴ ቆሟል። ለቅጽበት ያህል ፎስተር ሴትን በማየት የሚረካ ወይንም አስገድዶ ለመድፈር ሊሞክር ከተዘጋጀ ሰው ጋር የተጋፈጠ መስሎት ነበር። በዚያ ቅጽበት ኤሚሊ ውሃውን እንደዘጋችው አስተናጋጁ ከጃኬቱ ስር አንድ ጩቤ መዘዘና የሻወር ቤቱን በር ሳብ አድርጎ ከፈተው። ወዲያው ፎስተር የኤሚሊን የተቆራረጠ የፍርሃት ድምፅ ተሰማው። አስተናጋጁ ጩቤውን ወደ ላይ ወድሮ ወደ ሻወሩ ሊገባ ተዘጋጀ። በዚያች የሰከንድ ሽርፍራፊ ቅጽበት ፎስተር እነዚያ ሁሉ
ቪየትናም ውስጥ የዳበሩ ደመነፍሳዊ የማጥቃት ስሜቶቹ ውስጡን ፈንቅለው ወጡ። በንዴት እየጮኸ ወደፊት ተወነጨፈ። ግራ የተጋባው አስተናጋጅ ቀጥ ብሎ ቆመና ባለበት ሆኖ ወደ ኋላ ዞረ። ምን እየተደረገ እንደሆነ ለማወቅ እየሞከረ አሁንም ጩቤውን ከፍ አድርጎ ወድሮ እንደያዘው ነበር። ፎስተር ግን ደርሶ ጉብ ብሎበት ጩቤው መሬት እስኪወድቅ ድረስ ልክ እንዳበደ ሰው የአስተናጋጁን ወደ ላይ የተነሳ እጅ ይጠመዝዘው ገባ። በፈጣንና በልምድ በዳበረ የጁዶ እንቅስቃሴ ፎስተር በርከካልና አስተናጋጁን ከራሱ በላይ ሽቅብ ወደ አየር ሲወረውረው ሰርጎ ገቡ ከበስተኋላው በሚገኘው ሸክላ የተነጠፈበት የመታጠቢያ ቤት ወለል ላይ ተከሰከሰ። ወደ ኋላ ዞሮ ሰውየውን ሊይዘው ያሰበው ፎስተር ለቅጽበት ያህል ሻወሩ ውስጥ የነበረችውን ኤሚሊን መልከት አደረጋት። እርቃኗን ከገላው ውሃ እየተንጠባጠበ የሻወሩ ግድግዳ ላይ ቁልቁል እየተንሻተተች በፍርሃት እየተርበተበተችና አይኖቿ ተገድነው ለመቆም ስትውተረተር ተመለከታት። አልተጎዳችም። እርግጠኛ ከሆነ በኋላ ፎስተር እንደገና ከአጥቂዋ ጋር ለመጋፈጥ ተፈተለከ። ነገር ግን ግዙፉ አስተናጋጅ እንደምንም ብሎ ከወደቀበት ተነስቶ ዞር ብሎ እንኳን ሳይመለከት ዘሎ ወደ መኝታ ቤቱ ገብቶ ነበር። በከባዱ እየተነፈሰ ፎስተር ከኋላው ተከተለው። ወደ ሳሎኑ ወደሚያስወጣው በር አጠገብ በደረሰ ጊዜ አስተናጋጁ ተሰውሮ ነበር። ፎስተር የክፍሉን በር እየተጣደፈ ከፍቶ ወደ ሆቴሉ ኮሪደር ሲመለከት አስተናጋጁ እየሮጠ ኮርባው ላይ ደርሶ ሲሰወር ተመለከተው። ሰውየውን ሊያሳድደው ፈልጎ ነበር። ነገር ግን ይህ ገዳይ ዲቃላ ሰው የማምለጫ መንገዱን በጥንቃቄ ቀደም ብሎ አቅዶት እንደሚሆን ያውቅ ነበር። እታች ወደ እንግዳ መቀበያው ክፍል ልደውል አልደውል ሲልም አሰበ። ሆኖም እንደዚህ አይነቱ ሰውየውን ለመያዝ የመሞከር ስልትም ቢሆን እንደማይቻል አወቀ። ገዳዩ ወደ ሆቴሉ ለመግቢያና ለመውጫ የሚሆነው ሌላ መንገድ ይኖረዋል። በዚያች ተመልሶ እየተጣደፈ ወደ መታጠቢያ ቤቱ ገባ። አሁንም ሻወሩ ውስጥ ነበረች። ከሻወሩ በሸክላ የተለበጠ ግድግዳ ቁልቁል ተንሸራታ ከሚንጠባጠበው ውሃ ስር ተዝለፍልፋ ኩርምት እንዳለች ተቀምጣ ነበር። ውስጥ ገባ። ተንበረከከና እጁን ዘርግቶ እርጥብና የሚያምለጨልጭ ሰውነቷን ለመያዝ ሞከረ። አጥብቀው ሊይዟት የሚሞክሩት ክንዶቹ እስሯ ሲገቡ ኤሚሊ የተሸከማት ፎስተር እንደሆነ አወቀችና በእፎይታ ድምፅ አሰምታ ራሷን ደረቱ ላይ አስደገፈችው። ብዙም ሳይቸገር ከወለሉ ላይ ካነሳት በኋላ ላዩ ላይ ተኮራምታ ልጥፍ እንዳለች ከሻወሩ ውስጥ ወደ ኋላ እየተራመደ ወጥቶ ከሆቴሉ ከሻወር በኋላ የሚለበሱ ጓኖች አንዱን ሳብ አድርጎ እላዩዋ ላይ ጣል አደረገባት። በጥንቃቄ እንዳንከበከባት የመታጠቢያ ክፍሉን አቋርጦ ወደ መኝታ ክፍሉ ወሰዳት። እንዴት ነሽ? እንዴት ነሽ? ሲል ያለማቋረጥ በሹክሹክታ ይጠይቃት ጀመር። አንተ ስላለክልኝ አምላክ ይመስገን፣ አምላክ ይመስገን። ይኸውልሽ አላት እንደ ተሸከማት አንሶላና የብርድ ልብሱን እንደምንም እየገለጠ። በመጨረሻ ተሳካለትና በዝግታ አልጋው ላይ አሳርፏት ብርድ ልብሱን ገላዋ ላይ አልብሷት የባኞ ቤት ልብሱን ከአጠገቧ ወረወረው።
ሰውነቷ በመሸፈኑ ቀልቧ እየተመለሰላት ሄደ። ከዚያ ወደ ላይ እየተመለከተችው አይኖቿን በማርገብገብ ምን ተፈጥሮ ነበር ሬክስ? ማን ነው እሱ? ብላ ጠየቀችው። ያዘዝሽውን መጠጥ ይዞ የመጣው አስተናጋጅ ነበር፣ ወይንም እኔ እንደዚያ እያሰብኩ ነበርና እዚህ ድረስ ተከትየው ገባው። ግን ክፍሌ ድረስ እንዲመጣልኝ ምንም ነገር አላዘዝኩም እኮ አለችና የብርድ ልብሱን የላይኛ ክፍል ጡቶቿን ለመሸፈን ተጠቅማበት ቀጥ ብላ ተቀመጠች። ቀድሜ ለሁለታችን የሚሆኑ መጠጦች አዘጋጅቻለሁ። አስተናጋጅ የሚባል ነገር እየጠበቅኩ አልነበረም። አሁን ትክክል ነሽ። አስተናጋጅ አልነበረም። አንድ ሰው ሊገድልሽ መጥቶ ነበር። መታጠቢያ ክፍሉ ውስጥ ስመለከተው በንዴት ከቁጥጥሬ ውጭ ሆንኩ። አትኩሮ ተመለከታት። ደህና መሆንሽን እርግጠኛ ነሽ? ቢያንስ ሕያው ነኝ። ሕያውነት ይሰማኛል። ይህ ማለት ደህና መሆን ይመስለኛል። ሬክስ፣ ለመሆኑ ማን ሊሆን ይችላል? ፈገግ አለላት። ሊሆን የሚችለው በማለዳው ጋዜጣ ላይ ፎቶግራፍሽን የተመለከተ አንድ የናዚ ደጋፊ ያለፈ ታሪክ ውስጥ ማነፍነፍሽን ያልወደደ ሰው ነው። ረጥቦ እርስ በርስ የተያያዘ ጸጉሯን ባለማመን ወዘወዘችው። ግን ግድያ ለምን? አለችው። አነፍናፊ ሰዎችን ተስፋ ለማስቆረጥ ከዚህ የተሻለ መንገድ ታውቂያለሽ? በድጋሚ እንደ ተጨነቀላት በሚያመለክት ስሜት ቁልቁል ተመለከታት። ኤሚሊ፣ ምን ይሰማሻል? አሁንም ትንሽ ፍርሃት ይሰማኛል፣ ግን እያገገምኩ ነው። ከጥቂት ጊዜ በኋላ ደህና ሆናለሁ። ለእራት ግን የተዘጋጀው አይመስለኝም። አዝናለሁ። የምግብ ፍላጎቴ ጥሎኝ ሳይጠፋ አልቀረም። ታውቃለህ፣ የምፈልገው ነገር ቢኖር አንድ ሰው ነው። በባዶ ሆድ ከኔ ጋር መቆየት ከቻልክ፣ እናም ብዙ መጠጥ፣ ምናልባት እስኮች። እና አንተስ? እኔ የምፈልገው አጫዋችና የሚጠጣ ነው ሲል አረጋገጠላት። ራት ባይታዘዝ ገደል ይግባ። ይሄኛው ይመቻል። ሁለታችንም ስለ ሕይወትሽ መትረፍና ስለ አንድ ላይ መሆናችን ጽዋችንን አንስተን ትንሽ ሞቅ ቢለን ሳይሻል አይቀርም። ለጀማሪዎች የሚሆኑ ጥቂት መለኪያ እስኮች ላዘጋጅ አለና ወደ ሳሎኑ ከማምራቱ በፊት ቆም አለ። ታውቂያለሽ ኤሚሊ፣ ዛሬ ምሽት አንድ ነገር እነግርሻለሁ ብዬ ነበር። ማለቴ ልክ በተገናኘንበት ቅጽበት። ምን? ሳላፈቅርሽ እንዳልቀረው። ይኸው ነው። አሁን ደግሞ ለዚህ ጽዋችንን እናንሳ። እኩለ ሌሊት ሊሆን ምንም አልቀረው። በኤሚሊ የሆቴል ክፍል መኝታ ቤት ውስጥ መጠጣቸውን እየተጎነጩ 3 ሰዓታት ለሚጠጋ ጊዜ ሲጨዋወቱ ቆዩ። ኤሚሊ ቁልፉ የተከፈተውን ጋዋን ለብሳ ብርድ ልብሱን ከላይዋ ገፋዋለች። ጋዋኑ በጥቂቱ ጡቶቿን እንደደበቃቸው አልጋው ላይ ቀና ብላ ተቀምጣለች። ፎስተር ከወንበሩ ተነስቶ አልጋው ጫፍ ላይ የተቀመጠው ብዙም ጊዜ ሳያጠፋ ነበር። በዚህ ጊዜ እሷ 3 እሱ ደግሞ 4ኛውን እስኮች እያገባደዱ ነበር። በመጨረሻው ሰዓት ላይ ጨዋታቸው ሁሉ መቀራረባቸውን የሚያመለክት እየሆነ መጣ። እሷ ጥቂት ጊዜ ስለቆየው የመጀመሪያው ፍቅሯና በወጣትነት ጨቅላ ህሊናዋ ስለሰራችው ስህተት ነገረችው። ከእርሱ ጋር በመሆኗ ደህንነት እየተሰማት ከጀርሚ ሮቢንሰን ጋር ስላደረገችው ክብሯን የነካ ድብቅ ፍቅር ተረከችለት። እርሱም በተራው ከሌሎች ሴቶች ጋር ስለነበረው ግንኙነትና አንዳቸውም እንዳላረኩት አጫውታት። በመጨረሻም ከቫለሪ ግራኒች ጋር ስላሳለፈው ምስቅልቅሉ የወጣ ትዳር
ለመናገር ለመጀመሪያ ጊዜ ፈቃደኛ ሆኖ ተገኘ። ኤሚሊ እስኪጨርስ ድረስ በጽሞና አደመጠችውና ታዲያ ሁለታችንም ጉዳተኞች ነን ማለት ነው ስትል አጉተመተመች። ከዚያ ይህን እያሰላሰለች ምንድነው የምንፈልገው? አንተ ከሴት ልጅ ምን ትፈልጋለህ ሬክ? ብላ ጠየቀችው። እያመነታ ሊነግራት ሞከረ። ከዚያ ደግሞ እሷ ከወንድ ምን እንደምትጠብቅ ትነግረው ጀመር። የቃላቶቹ መቀራረብ፣ መግባባትና ለስላሴ በህሊናዎቻቸው ውስጥ አስተጋባ። አሁን ከቃላት ክልል ባሻገር ርቀው በጸጥታ ተሸብበዋል። በጡቶቿና በቆዳዋ ተፈጥሯዊ ጠረን ተገፍቶ እሷን በመሻትና በመፈለግ ውስጡ ሲንቀጠቀጥና የተለየ ዓለም ውስጥ ሲገባ ተሰማው። ይሁን እንጂ ከቃላት ቅርርቡ ወደ ገላ ንክኪው የሚሸጋገረውን ድልድይ ማለፍ ተሳነው። ግንኙነታቸው የበለጠ በስሎ ለሌላ ጊዜ እንዲቆይ እንጂ የግድ ላይገፋው ወሰነ። ከአልጋው ላይ መነሳት ጀመረ። አሁን ብሄድ ሳይሻል አይቀርም። ሽቅብ አተኩራ ተመለከተችው። ለምን? እርግጠኝነት እየጎደለው መሰላት። ትንሽ እንድታርፊ ብዬ። አይኖቿ ከአይኖቹ ላይ አልተነቀሉም። አንድ የሆነ ውሳኔ የሰጠች ትመስላለች። ሆነ ብላ ባዶ መለኪያዋን እጎን በሚገኘው ጠረጴዛ ላይ አስቀመጠችው። ዛሬ ምሽት ከረጅም ጊዜ በፊት እንደምታፈቅረኝ የነገርከኝ መስሎኝ ነበር። አልነገርከኝም? ነግሬሻለሁ። ከአሁን በኋላ ብቻዬን መሆንን እንደሌለብኝ ነግረኸኛል። ከልብህ እንደሆነ ተስፋ አደርጋለሁ። ብቻዬን መሆን አልፈልግም ሬክስ። የምፈልገው ከአንተ ጋር መሆን ነው። በከፊል ጡቶቿን ሸፍናበት የነበረውን ጋዋን አወለቀችው። ራቁቴን ተመልክተኸኛል። አየሁሽ አይባልም። መናገሩ ከበደው። እይታው ትንንሽ ጠንካራ ድውልውል ጡቶቿ ላይና ጠጣራና ግትር የጡቶቿን ጫፎች በከበቡት ሰፊ ቡናማ ክቦች ላይ እንደተተከለ ነበር። ቅድም በደንብ አልተመለከትኩሽም። ጋዋኑን ሙሉ በሙሉ አውልቃ ወደ ጎን አስቀመጠችው። አሁን ትችላለህ አለችው። የተለመደውን ደንብና ሕግ ብንጥስ ለክፉ የሚሰጥ አይመስለኝም። አንተም ራቁትህን ሆነህ ልመለከት እፈልጋለሁ። ስለ ክርስቶስ ብለህ ሬክስ እነዚህን የተረገሙ ልብሶችን አውልቃቸው። አትፈልግም? እፈልጋለሁ ብሎ መለኪያውን አስቀመጠ። ለዚህ ነገር ስለ መዘጋጀትሽ ግን አንቺ እርግጠኛ ነሽ? እርግጠኛ ነኝ። አንተስ? እንደዚህ ከዚህ በፊት በፍጥነት ልብሶቹን ያወላለቀበት ጊዜ ትዝ አይለውም። እርቃኑን እስኪቀር ድረስ ሁሉንም እያወለቀ አሽቀነጠራቸው። አይኖቿ አንድ ጊዜ እንኳን ከላዩ ላይ አልተነሱም። በመጨረሻ ሁለቱም እንደተዘጋጁ አወቁ። እጇን ዘርግታ እንዴት ታምራለህ ስትል አንሾካሾከች። ከአጠገቧ አልጋው ላይ ሲወጣ በከፊል ፈገግ ብላ በአትኩሮት እየተመለከተችው ነበር። በጉልበቶቹ ሲንበረከክ በመጨረሻ ሙሉ በሙሉ እርቃኗን እንደሆነች ተመለከተ። ካጎጠጎጡት ባለቡናማ ጫፍ እንደ ወተት የነጡ ጡቶቿ በታች ሆዷ ልጥፍ ያለ ሲሆን የጎድን አጥንቶቿ ይቆጠራሉ። እግሮቿን በሰፊው ስትከፍታቸው እርሱ ለመናገር ጣረ። ፈጽሞ ሕይወቴን ሙሉ እንደዚህ አይነት ስሜት ተሰምቶኝ አያውቅም ኤሚሊ፣ አፈቅርሻለሁ። ከዚያ በማይገታና እየፈጠነ በሚሄድ ጠንካራ እንቅስቃሴ
ከውስጧ በረዣዥሙ ላይ ታች ማለት ጀመረ። ከከናፍሮቿ ሊያደምጣቸው ያልቻላቸው ቃላት እየወጡ ራሷ በትራሱ ላይ ከአንድ ጎን ወደ ሌላ ጎን እየተወዛወዘ ዓይኖቿ እንደተከደኑ ውብ ፊቷን መመልከት ይችል ነበር። ዳሌዋን ወደ ላይ እያነሳች የሚንዘፈዘፉ ጭኖቿንም ከፍ ስታደርጋቸው እሱ ያለማቋረጥ ወደ ውስጧ እየዘለቀ ይገባ ነበር። በዚህ መሃል የጡቶቿ እቅፍ ስለተሰማው ሙሉ ከናፍሮቿንና ምላሷን ፈልጎ አገኘው። እናም የእሱና የእሷ ልቦች በህብር ይደልቁ ጀመር። እሷም አንድ ረዥምና ታላቅ እርካታ ሰውነቷን ወረሰው። ኦ የኔ ውድ አቃሰተች። እሱ ግን ቀጠለ። ከዚያ ደግሞ እንደገና ሌላ የሚያንዘፈዝፍ እርካታ ውስጥ ገባች። ከቅጽበታት በኋላ እሱም የሚፈነዳ ያህል ረካ። በመጨረሻ ሙሉ በሙሉ እላዩዋ ላይ ተደፋ። መለኪያ ለሌላቸው ለሚመስሉ ደቂቃዎች እንደተቃቀፉ ቆዩ። ከተወሰነ ጊዜ በኋላ ዓይኖቿ እንደተከደኑና በዘና ሁኔታ እየተነፈሰች እንደነበር አስተዋለ። በዝግታ ሰውነቱን ከሰውነቷ አላቀቀው። ጥቂት ቆይቶ እግሮቹን አጠማምሮ አጠገቧ ተቀምጦ ተኝታ ሳለ ይመለከታት ጀመር። ከዚህ በፊት ይህን ያህል ረክቶ በቅቶትና ከራሱ ጋር ሰላም ፈጥሮ አያውቅም። ለእሷ ይሰማው የነበረው ፍቅር ከአቅም በላይ ሊሆን ምንም ያህል አልቀረውም። ደስታውም እንደዚያው። ብርድ ልብሱን መልሶ እያለበሳት ምን ያህል ለእሱ ውድ እንደሆነች ከመቼውም ጊዜ ይበልጥ ተገነዘበ። ከብዙ ሰዓታት በፊት ምን ተፈጥሮ እንደነበር ማስታወሱም አንዘፈዘፈው። አንድ ሰው ሊገድላት ሞክሮ ነበር። አሁንም አንድ ሰው እንደገና ሊሞክር ይችላል። ስለዚህ ይህንን መፍቀድ አይኖርበትም። ሊያጣት አይቻለውማ። ይህም ሆኖ ግን ደህንነቷ ሊረጋገጥ የሚችለው ለሂትለር የምታደርገውን ፍለጋ ብታቆምና የአባቷን ሞት እንቆቅልሽም በግዴለሽነት ችላ ብላ ስትተወው እንደሆነ ያውቃል። ምንም ያህል ብታፈቅረውም ምንም ያህል ከእሱ ጋር መሆን ብትፈልግ አደኗን እርግፍ አድርጋ መተው እንደሚኖርባት አሰበ። ከጎኗ ብርድ ልብሱ ውስጥ ሲገባ ትንሽ ስትንቀሳቀስ ሰማት። ከዚያም አንድ እጇን በደረቱ ላይ አሳረፈች። በምላሹ እሱ ውብ ፊቷን ፈልጎ አገኘውና መብራቱን አጥፍቶ እሷን እነሱንና የወደፊት ደህንነታቸውን ለመጠበቅ ምን ሊያደርግ እንደሚችል ለማሰብ ሞከረ። ግን በጨለማው ውስጥ የሚጨበጥ አልሆነለትም። እናም ወዲያውኑ እንቅልፍ ይዞት ሄደ።